ታይም ሞልቷል እኮ ቤት። የማወራ ሰው ካለ አውርቼ አንድ ሰው አስወርዳለሁ። የማወራ ሙይት ያረጋል ካለ አውርቼ ትገቢያለሽ። ቆይ መጀመሪያ ሰርቼው መጀመሪያ እንደምትገባ ተረጋገጥ ነው አለች። ኖ አለች 4 ነጥብ። ከሰው ጋር ሳታጣይኝ እንኳን እንደዚያ ወሽመጤን ትበጥሽና አይሽ የተማረ አስተሳሰብ ይሄ ነው። እኔም ትዕግስት መኖሬ እሷም መልስ ቶሎ መስጠቷ አይሽ መማር የተማረ ሲገናኝ እንዴ አንቺ የተማረ ሲገናኝ ኢኮኖሚ ሰሚራ ተዋሽ ብያሽኝ ነው። አይ አንቺ ዳይሬክተር ነሽ። ተማረ እኔ በእንግሊዘኛ እንዳልሄድባችሁ በግሬ ያላ ሂጂበት ለእናንተ አስቤ ነው። ምንም ለኛ ትሰቢ ሂጂበት። ሌላም ተረማመጅ ብን አሉ ጄኒ ፍቅር ሂጂበት። ሳሚራ ሳራ የላከችልሽ ነው። እኔ እኮ የለውም ቦታ ነኝ። ኤስ ብላ እሺ ኤስ ማንኛው ኤስ ላይ አለች። ሁለት ናቸው እኮ ኤስ ስማቸውን ሜንሽን አድርጊ። ሳሪ አንጀኑ ነው። ሁለት ኤስ አሉ። ሳሪ ምራጪ ወስነሽ ንገሪን እኮ ውሳኔሽን እንፈልጋለን። ውሳኔሽን አሳውቂን። ውሳኔሽን ማወቅ እንፈልጋለን። የተደባበሰ ነገር አንፈልግም። አየረጅ ወደ ሄዳለች። የት ሄደች? አለሽ ወላ ሄዳለሽ? ቆይ አሁን አልጻፈችም ገና ነው። አይ ሄዳለሽ። ንገሪኝ። እኔ ማለት ኦኬ ሰሚራ የኛውን ሰሚራ ሙግረብዬ ልትሰሪ ነው እንዴ? አባቴ ልጅ ይሄ ለሙግረብዬ የሚሆን ሽንኩርት ነው። ይሄ ለሾርባ ነው የሚሆን በሰላጣ ካሳጂ ይዘጋል። ቤት ሙግረብዬ ይሰራበታል። ስጦታዬን በጥፊ እየደበደበችን ነው። ዛሬ ምንድን ተፈጥሮ ነው እናንተ የምትማቱት? ንገሪኝ። ሸቃሌተኛኝ ስትማቱ ወይ ህያ መሆኗን አውቀሽ ነበረ ሰርገኛዋ? አዎ እኔ ግን አሁን ነገር እኔ መልኳ ጭራሽ ወይ እኔ ሲጀመር ሃይሚንና ብሩኬን ነበር ብሩኬን እየፈለኩ ነበር። ልቡም አላልኳትም። ኖ መጀመሪያ ማታ እንደወረርን ሄድን። ከዛ እንትን ጨረቃይ ወይኔ ሃይሚ መታለች አለችኝ። በየት ስላት በኤፍሬም ቤት ስትለኝ ኤፍሬም ማን ነው? ቆይ የሆነ ሰውዬ ጋር ነው ሼር ላድርግልሽ ብላ እሷ አይታ ነገረችኝ። እሷም ዮናስ በሚል ቤት አይደል እንደ መጣችው? ዮናስ በሚልማ ነው ግን በቃ ኤፍሬም እንደሆነ ነግራኛለች። እሷ ገብቶሻል? ሽምግልና እንዳለ ነገረችኝ። እኔ ብዙም አልተቸገርኩም ለማወቅ እኮ አንቺማ ፍንጭ አግኝተሽ ነው ውዴ እኮ ብዙም አልተቸገርኩም ለማወቅ። ለምሳሌ እነሱ ሁሉን ተሰብስቦ አንድ ቦታ ነው ሽምግልና። እንዴት ነው? እኔ አልገባኝም። ሽምግልና ግን እንደኛ ሀገር ባህል እንደዛ አይደለም። ይሄ እኮ ሰርግ ነው። እኛም እንደዛ አይደለም። ሰርግ ነው ሽምግልና ግን ያልገባኝ ነገር እኮ ልዩነት አለው እኮ። ግን ሽምግልና ነው የሚለው እኮ እንትኑ ጽሁፉ አለው ሽማግሌ ይላል። ኧረ ይሄ ሰርግ ነው እኮ ሽምግልና ሰርግ አይደለም ሽምግልና ነው። ሽምግልናው ግን በአንድ ላይ በሰርጉንም እዛው አድርገውት ነው። እንዴት አደ ሽምግልና እንደዚህ ሰርግ ነው? አይ ሽምግልና ነው። አሁን ያወጣ ሽማግሌ እሱ ነው። ስሚ ሄመን ማለት ነው። እዛው ሽማግሌ ልከው እዛው እሺ ብለው እዛው ተጋብተው ነው። እንደዛ እኮ ነው። አሁን እኮ ቀረ እኮ መመላለስ፣ 2 3 መመላለስ እኮ የለም። አንድ እዛው ሽምግልና በዛው ፋፈሽ ይላሉ ማለት ጥሎሽ ምናምን የለም እኮ እዛ የሽምግልናው ጊዜ ነው። የሽምግልናው ጊዜ ጥሎሽ የለም። ኧረ ከዛ ለሰርጉ አይደል እንደ ጥሎሽ ይዞ የሚመጣ አንቺ ደግሞ ያ ከረቤት አሁን ቆይ ሽምግልና ከሆነ አዲስ አበባ ላይ እኮ ምን መሰለሽ እሷ ስታገባ የሰርጓ ሰሞን በቃ አስቀድሞ ነው ጥሎሽ የሚጣለው።
እንጂ የሽምግልና ጊዜ አይደለም ጥሎሽ የሚጣለው እኮ። እና ጋሼ ሽምግልና ጊዜ ነው ጥሎሽ የሚጣለው። ግን እናንተ ጋር አላውቅም፣ እኛ ጋር አዲስ አበባ ላይ ነው የምልሽ። ግን አሁን ደግሞ እነሱ ሁሉም አንድ ላይ ነው። አሁን ለምሳሌ ሽምግልና ከሆነ ነገ ሽማግሌ ብቻ ይሄዳል፣ ሴት ምናምን አይሄድም። እሱም የሴት ቤተሰብ ጋር ነው የሚሄዱ። ግን አሁን ሁሉም ተቀላቅሎ ነው ያለው። ግራ ገባኝ። እሱ ራሱ ፌክ ይሆን እንዴ? ስራ ይሆን እንዴ? እኮ ግራ ገባኝ። አንቺ ልጅ ወይኔ እግዚአብሔር፣ እኔ ክፍል ልታስወራኝ እኮ ነው የምቆሰቁሰኝ። ኧረ ፈጣሪ አቢን የሚባል እንደው ኮመንት እንዳጽፍ አድርግልኝ። አቢ ምን ይሄማ ፌክ አይደለም፣ ይሄ እውነት ነው። ተመታሽ። ስራ ነው ስራ ሪል ነው ለማለት እኮ ይከብዳል። ለምን ብትይ ሽምግልና እንደዛ አይደለም። ላ ሽምግልናማ እንደዚህ ነው። ምን አለው ሽምግልና? የበደም እንደዛ አይደለም። በእኛ ሀገር እንደዛ ቤተሰቦቿ እኮ አለቀቁም። እሱማ ይሄ እኮ ዝም ብሎ ነው። የእሷን እኮ አሁን ይለቃሉ። ነገ ዛሬ ዩቲዩብ አባ ቤተሰቦቹ ጋር ሲሄዱ ቄሶች ምናምን ቁጭ ብለው ሽምግልና ምናምን እኮ ዛሬ በቪዲዮ ይለቁታል። ምን ሆነሻል? ኦኬ ልጅቷም አሁን ሽማግሌ ሲሄድ ፊት ለፊት ላይ ትወጣለች ማለት ነው። እንዴት ነው አልገባኝም። ግን ልጃችሁ ማየት እንፈልጋለን ካሉ ያሳዩአቸዋል። ችግር የለውም። እዚህ ጋር ድግስ ያለ አሁን እሷ የሚመስል ቀሚስ ለብሳ እኔ እንደ አዲስ አበባ ነው የምነግራችሁ፣ እንደናንተ ሀገር ሳይሆን እንደኛ ሀገር እንደኔ ምንም ልዩነት የለውም እኮ ያው ነው። ህጉን ተከትለው ነው የሚሄዱት ሁሉም አይደለም። ሽምግልና በፊት እኔ አሁን ለምሳሌ በፊት እህቴ ስታገባ ሶስት ጊዜ ተመላልሰው ምናምን ነው እንትን ያሉት የመጡት። የተደረገ ዲኮርና አለባበሱ አሁን የለበሰችው ቀሚስ ማለት ነው። አሁን የሙሽራ ቀሚስ ነው የሚመስለው። ዲኮር ባለበት እንደያየሽው የሆነ ሰርግ። ወይኔ ማን ያስወጣት? እራሷ ናት የወጣችው። ፈጣሪ ልሳኗ ላይ ነው የቆመው። ወላሂ ማን ያስወጣት? ያስገቢያት ፈጣሪ። እኔ አላስገባትም። ማን ነው ሞዴሬተር ያለው እዚህ ቤት? የአባቴ ልጅ እንደዛ ሰርጎ ለጥሩ አይደለም እንዴ? እኔ አላስወጣትም ማለት እንዴ? የአባቴ ልጅ ደግሞ ሚዩት አድርጋለች እሷ አትሰማ። ኖ እኔ እንትን ያልኩሽ ነው ያስወጣት ሰው ካለች ለአንድ ቁጥር ጻፈልሽ እንዴ? ምላስሽን አወጣሽብን። ራስሽ ኔትወርክሽ ይሆናል። የአባቴ ልጅ ሚዩት አድርጋለች። የአባቴ ልጅ እና የሮቢቷ ናቸው ሞዴሬተር። የሮቢቷ ታስወጣ። የአባቴ ልጅ ምናልባት አላውቅም። የለችም አውቃ ነው። ይኸው ሳፍኳት አይደል? ለምን አልመጣችም ታዲያ? ነይ ግቢ። ስሜቷ ነው የተቋረጠው። እኔ ቢጠና ወይኔ እናቴ፣ እንደዚህ አይነትስ ከመቅሰፍት ያድነኝ። ይሄ መቅሰፍት ነው። ብስሙ አቦል አውቀሽ ነው የወረድሽው። ምንም ይኸው እየሳብኳት አይደል? እንዲ አውርደዋት ቢሆን ኖሮ ትገባለች። አውቀሽ ነው የወረድሽው። ማዳምሽ መታ ነው። ውይ እኔ አይደለም እናንተ ናችሁ ያወረዳችሁት። እኔ አላወረድኩሽም። ሶሪ እኔ አላወረድኳትም። እሺ አውሪ አሁን። አሽታሽን ሀያት ጓጉታለች አንቺን ወሬ ለመስማት ነው እያወራች እንትን ሲራና ተመሰግናለሁ። እሺ አይኔ በቃኝ፣ አላወራም ትቻለሁ። እሺ የሚያወራ እንዲያስጠላት አረጉ። አውሩ፣ ሌሎች አውሩ። በቃኝ ሲጀምር ስሜቷን እኮ ነው ያቋረጡት። ወላሂ እኔ እንደዚህ የሆነ ተንኩል ነገር ሳይ ሳቅ ይመጣል። ሰው ሲወድቅ አሁን ሰው ሲወድቅ ሰው ይስቃል። እኔ አሁን ሰው ሲወድቅ ወይ ትልቅ ሰው ሲፈሳ ምናምን ሳቄ ነው የሚመጣው። አንቺ ጠፋ ትልቅ ሰው አሁን ደግሞ እሷን ልሳለ ግን እኔ አላወረድኩሽም። ጌታን እኔ አላወረድኩሽም ውዴ፣ ጌታን አይደለም መቼስ በውሸት ኡፍ። እሺ ምን እያወራን ነበረ? ስለ ሽምግልና ስሜታችንን ቆረጡት። ሽምግልናማ
ማነው 77 ሰዎች ኖ ሲሪስ ሽምግልና አሁን ምን አለ መሰልሽ ሀያትዬ አሁን ቪዲዮን እነሱ ዝም ብለው ነው 85 አመሰግናለሁ 100 ሰው ማለት አመሰግናለሁ ያልሽ አሁን ዛሬ ለቪዲዮ ስለፈለ